መጀመሪያ እኛ ባንድ እንሁን። መጀመሪያ ከአፈርነት ወጥተን በሃይማኖታችን ውሃነት ተወክተን ጡብ እንሁንና እግዚኦ አጽነን ሰማያቲከ ወረድ። እኛ አንድ ሆነናል። እኛ ዘረኝነትን አስቀንጥረን ጥለናል። እኛ ራስ ወዳድነትን አስወግደናል። እኛ አንድ ሆነናል። አሁን ሰማዩን ዝቅ አድርገህ ውረድ ብንለው ይወርዳል አምላካችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ ምእመናን፣ ምእመናት በወደደንና በፍቅሩ በዚህ ቦታ በሰበሰበን በልዑል እግዚአብሔር አምላካችን ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ከዚህ ሰዓት አድርሶ ስሙን ጠርተን እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም በፍጥረታት ሁሉ አንደበት የተመሰገነ ይሁን። እኛም ስሙን ጠርተን እንድናመሰግነው እንደፈቀደን ሁሉ ድምፁን ሰምተን የሰማነውንም ሰርተን ክብሩን እንድንወርስ እግዚአብሔር አምላካችን በቸርነቱ ይፍቀድልን። ከኔ ጋር በሚኖረን ደቂቃ ለትምህርታችን መነሻ የሚሆነን በዳዊት መዝሙር 143 ቁጥር 5 ላይ የሚገኝ የእግዚአብሔር ቃል ነው። እግዚኦ አጽንን ሰማያቲከ ወረድ። አማርኛውን ከኔ ጋር ትከተሉኛላችሁ። አቤቱ በሉ ሰማይን ዝቅ አድርገህ ውረድ። ነቢየ እግዚአብሔር ቅዱስ ዳዊት እግዚኦ አጽንን ሰማያቲከ ወረድ፣ አቤቱ በሰማያት የምትኖር አምላካችን ሰማይን ዝቅ ዝቅ አድርገህ ውረድ የሚል ጥሪ ጸሎት አቅርቧል። እንግዲህ ይህንን ዝም ብሎ አልተናገረውም። ሰው መቼስ ዝም ብሎ እግዚአብሔርን ና ውረድ አይለውም አይደለም። የገጠመው ነገር ቢኖር ነው። ግን ጸሎት ነው፣ እርዳን ነው፣ አድነን ነው፣ ምህላ ነው፣ ልመና ነው እና ቅዱስ ዳዊት እግዚኦ አጽንን ሰማያቲከ ወረድ ግስሶሙ ለአድባር ወይጠይሱ፣ ተራሮቹን በእጅህ ዳሰስ አድርጋቸው ይቃጠላሉ፣ ይጢያጢያሳሉ። አብርቅ መባርቅቲከ ወሁኮሙ፣ መብረቁን ልከህ አናውጻቸው ይላል። ይህንን ቅዱስ ዳዊት የተናገረው በትሩፋን ዘመን ነው። ስለ ትሩፋን ተናግሮታል ይላሉ አባቶቻችን። ትሩፋን ማለት ከባቢሎን ምርኮ በኋላ እስራኤል ተማርከው ፋርስ ባቢሎን እንደወረዱ መጽሐፍ ቅዱስ ይነግረናል። እና እዛ ረጅም ዘመን መከራ አይተው ተመልሰዋል። እና ከዛ በኋላ የነበሩ ሰዎች ትሩፋን ይባላሉ። እና ቅዱስ ዳዊት ይህን የተናገረው በትሩፋን ዘመን ነው። በብዛት ታሪኩ በመጽሐፈ መቃብያን ተመዝግቦ ይገኛል። ነቢዩ እግዚአብሔር ቅዱስ ዳዊት ወደፊትም ወደ ኋላም ተናግሯል። ያለፈውን ስለ ዓለም አፈጣጠር ተናግሯል። ስለ እንስሳት አፈጣጠር ተናግሯል። ስለ ሰዎች አፈጣጠር ተናግሯል። ስለ ዕፀው፣ ስለ አይባን፣ በአጠቃላይ ስለ ረቂቃኑም ስለ ግዙፋኑም ስለ ሰማያውያኑም ስለ ምድራውያኑም አፈጣጠር ተናግሯል። ያለፈውን ከሱ በፊት ያለፈውን በሙሉ ተናግሯል ቅዱስ ዳዊት። ምክንያቱም ነቢያት ማለት ኃላፊያትንም መጻእያትንም ያውቃሉ።
ኃላፊያት እነሱ ያልነበሩበትን ያለፈውን ዘመን፣ መጻያት እነሱ ገና ያልደረሱበትን የሚመጣውን ዘመን መንፈስ ቅዱስ እየገለጸላቸው ይናገራሉ። ለምሳሌ ሙሴ ኦሪት ዘፍጥረት ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሙሴ እኮ ያኔ የለም፣ ምንም ሰው እኮ የለም። ሰማይና ምድር ሲፈጠር ምንም ሰው የለም። ሙሴም ሰማይና ምድር ከተፈጠሩ ከብዙ ዘመን በኋላ የተነሳ ሰው ነው። ከ3000 ዘመን በኋላ የተነሳ ሰው ነው። ግን ወደ ኋላ 3000 ዘመን ተመልሶ ነው መንፈስ ቅዱስ ገልጾለት ወይም እግዚአብሔር በልቡናው ስሎለት የተናገረው። ሙሉ ኦሪት እንደዛ ነው። ሙሴ ከዘመኑ ደርሶ አይደለም። እግዚአብሔር በኋላ ዘመን በደብረ ሲና ጠርቶ በሱባኤ በጾም ገልጾለት ነው። እና ቅዱስ ዳዊትም ከነቢያት አንዱ ስለሆነ ስላለፈውም ይናገራል፣ ስለሚመጣውም ይናገራል። ይሄኛው አሁን የተነሳንበት ስለሚመጣው የተነገረ ነው። ከቅዱስ ዳዊት መነሳት ከ500 ዘመን በኋላ የሚደረገውን ነገር ነው እግዚአብሔር ገልጾለት የተናገረው። እስራኤል ከፋርስ ከባቢሎን ከተመለሱ በኋላ ከዘሩባቤል የሚባል አንድ ንጉስ ነግሶ ነበር። ዘሩባቤል ከሞተ በኋላ ይህን ያህል ጠንካራ መንግስት አልነበራቸውም እና በብዛት የሚያስተዳድሯቸው ካህናቱ ናቸው። ዘመኑም ዘመነ ካህናት ይባላል ከባቢሎን ምርኮ መልስ እና በዚያ ዘመን ግሪክ የነበረ አንጢያኮስ የሚባል አንድ ገናና ንጉስ ስለ ኢየሩሳሌም ጠየቀ። ያች ሀገር እንዴት ናት? ብዙ ጥበብ፣ ብዙ መጻሕፍት፣ ብዙ ነቢያት፣ ብዙ ኃያላን ነበሩባት ይባላል እያለ እያጠያየቀ ይኖራል። ግን ወደ ኢየሩሳሌም አልመጣም። አጋጣሚ ደግሞ እስራኤላውያንን በስጋም በነፍስም እየመከረ እየገሰጸ የሚያስተምራቸው አልዓዛር የተባለ ደግ ካህን ነበር። በጣም ደግ ካህን፣ ቆራጥ ካህን፣ ጠንካራ፣ ለእግዚአብሔርም ለሰውም የተመቸ ካህን ነው አልዓዛር። እና በዚህ መካከል ሁለት ሰዎች ተነስተው እኛም ሹመት እንፈልጋለን አሉ። መቼም ይሄ ሹመት የሚባል ሳይፈጀን አይቀርም። ተነስተው ድንገት አልዓዛር አልሞተ፣ ህዝቡ ካህናት ጣን አላሉ፣ ምን አላሉ። በቃ እኛ ሊቀ ካህናት መሆን እንፈልጋለን፣ ስለዚህ አልዓዛር ሊቀ ካህናቱን ይልቀቅልን አሉ። እንዴ እሱ ከእግዚአብሔር አግኝቶ ነው የተሾመው። እናንተ ድንገት ተነስታችሁ እንዴት እንዲህ ትላላችሁ? ወይ እስኪሞት ጠብቁ፣ አለዛ ወደ እግዚአብሔር ጠይቁና እግዚአብሔር ይግለጽላችሁ እንጂ እንዲሁ አሁን ጥሩ አድርጎ የያዘን አባታችን ሽረን እንዴት አድርገን አይሆንም አሏቸው እስራኤል። ከዛ በኋላ አኮረፍን ብለው ሄደው ከዚያ ጣዖት ከሚያመልከው ንጉስ ጋር ተወዳጁ። ተመልከቱ እንግዲህ ተመልከቱ፣ እንዲህ ያሉ በእኛም ቤተክርስቲያን አልፈዋል። በነገራችን ላይ አኮረፍን ብለው ፕሮቴስታንት አዳራሽ ዘመናቸውን የጨረሱ የቤተክርስቲያን ቸርች እናውቃለን። አኮረፍን ብለው መስጊድ የገቡም እናውቃለን። በስሜት እስከ ተመቸን ድረስ ከሆነ ክርስቲያን የሆነው ክርስትና አይባልም፣ ምቾት ነው። ክርስትና ይመቸንም ባይመቸንም ክርስትና ያው ክርስትና ነው። ሃይማኖት ሃይማኖት ነው፣ የሚለዋወጥ የሚቀያየር ነገር አይደለም። ሲመቸን እዚህ ሳይመቸን እዛ የሚባል የለም። አሁን እነዚህ ሁለት ካህናት ስምዖንና መባለስ የሚባሉ ወደ ጽር ወርደው ግሪክ ሂደው ያንን የግሪክ ንጉስ እንዴ አንተ እዚህ ምን ታደርጋለህ? ያቺ የነ ዳዊት የነ ሰሎሞን የነ ሕዝቅያስ የገናኖቹ ሀገር ንጉስ የላት ምን የላት? ዝም ብላ ምድረ በዳ ሆና ሂዳ አትነግስም? እንደ ስልምናሶር ነገሌ ሲማርኳት ነው አንተ ሂዳ አትማርክም? ተመልከቱ፣ በሀገራቸው ላይ ጠላት ገዙባት ሂደው ሁለት ያቆረቡ የአይሁድ ካህናት። እዛ በኋላ ነው እንዴት ሆኜ እገባለሁ? ሀገሪቱ ኃያላን አሉባት፣ አምባቸውም ጽኑ ነው ማለት ከተማቸው የተመሸገ ነው። እንግዲህ ድሮ ጊዜ ከተማ የሚጠበቀው በትልቅ ግንብ ቁመቱ ከፍ ያለ ዙሪያውን ከታጠረ በቃ አለቀ። ምክንያቱም ጦርነቱ ቢሄድ ሰይፍ ነው፣ ጎራዴ ነው፣ አለዛም ድንጋይ ነው የሚወረወረው። ሮኬት ምናምን የሚባል ነገር የለም። ስለዚህ በቃ ትልቅ ግንብ ካለ አንድ ከተማ አለቀ፣ ምንም አይሆንም።
በመሰላል እንዳይወጡ መጠበቅ ነው ስራው። አብዛኞቹ ከተሞች እነዛ ናቸው። አሁን ድረስ ኢየሩሳሌም አለ ኦልድ ሲቲ የሚባለው አሮጌው አጥር እንዳለ ነው። በብዙ ሀገሮች ሲሄዱ እንደዛ ይገኛሉ። ነባሩ የከተማው አጥር እንዳለ ነው። እና ኢየሩሳሌም እንዲህ መሆኗን ስለሚያውቅ አምባቸው ጽኑ ነው፣ አገራቸው የታጠረች የተቀጠረች ናት። እና እንዴት አድርጌ እዛ መግባት እችላለሁ? አይ አንተ ብቻ እኛን ተከትለህና እንጂ ለሱ አያስጨንቅም፣ ይሄን ኃላፊነት እኛ እንወስዳለን አሉ። ህዝባቸውን ለማስፈጀት፣ ከተማቸውን ለማስደፈር፣ ቤተ መቅደሳቸውን ለማስፈረስ፣ እግዚአብሔር በሚመለክበት ጣዖት ለማስመለክ መምለኪያን እግዚአብሔር የተባሉት እንደውም ለህዝቡ አርአያ ይሆናሉ የተባሉት ካህናት ህዝብ እየመሩ መጡ። ዘመን የሚከፋው እንዲህ ሲሆን ነው ጎበዝ። ትሻላላችሁ ያላችሁን እኛ ካህናቱ ለመጥፎ ነገር አርአያ ስንሆን እኮ ነው አገር እንዲህ የምትበላሸው። የኛም አገር የሆነችው እንዲህ ነው። እየመሩ መጡ ከግሪክ ኢየሩሳሌም ድረስ። ከዛ በኋላ ሄደው እናንተ የሚገባንን የአባታችን ሹመት አንሰጥም ብላችሁ ብትበድሉንም እኛ መቼስ በደለኛ ለእግዚአብሔር ይካስ ብለን የእናንተን ጉዳይ ለእግዚአብሔር ሰጥተን እኛ ግን ግሪክ ድረስ ወርደን አንጥያኮስን ያህል ገናና ንጉሥ አስተምረን አሳምነን ይሄው አሁን እኮ ሊሰዋ መጣ አሉ። እሱኮ ክርስቲያኖች ሊሰዋ ለእግዚአብሔር መስዋዕት ሊሰዋ የበግ የላም መስዋዕት ሊሰዋ አይደለም የመጣው፣ የእስራኤላውያንን አንገት ሊቆርጥ ነው የመጣው። ህዝቡን ሊሰዋው ነው ለጣዖት የመጣው። እነዚህ ሐሰተኞች ካህናት እንዲህ አድርገን አሳምነን መጣን ብለው ህዝቡን ደለሏቸው። ከዛ በኋላ ይግባና እጅን ሳሉ አይሆንም አሉ እና አልዓዛርና ደጋጎቹ አይሆንም፣ ይሄ መምለኬ ጣዖት ያልተገረዘ ቆላፍ። በዛ ዘመን ደግሞ እስራኤል ህግ አላቸው። ይባ ሞዓባዊ ወአሞናዊ እስከ ሳልስ ወራብዕ ትውልድ። ሞዓባዊ አሞናዊ ወይም በኦሪት ያላመነ ያልተገረዘ ሰው ከበሩ እንዳይገባ እስከ 4 እስከ 5 ትውልድ ድረስ የሚል ህግ አላቸው። ስለዚህ አይሆንም፣ ህጋችን ጥሰንማ ይሄንን ሁሉን ባፌ አረማዊ ያገኘውን የሚበላ ቆላፍ መምለኬ ጣዖት ለሰይጣን ለጣዖት የሚሰግድ ሰው አናስገባም። እንደ እስክን ማነው አንጥያኮስን ያህል ሰው አምኖ ሲመጣ ልንመልስ ነው። ይግባ አይግባ ከፍተኛ ጭቅጭቅ ተነሳ። እነዚህ ካህናት ውስጥ ለውስጥ እየዞሩ ህዝቡን ማሳመን ጀመሩ። ተመልከቱ፣ እኛ ግሪክ ድረስ ሄደን አንጥያኮስን ያህል ገናና ንጉሥ አሳምነን ብንመጣ አምኛለሁ ልስገድ ሲል ተመልከቱ፣ በእግዚአብሔር አማኝ ሲከለክሉበት ተመልከቱ እያሉ የውሸት ቅስቀሳ አደረጉ። መቼም ሐሳውያን ለቅስቀሳ ለአድማ ማንም አይዘልቃቸው። ተመልከቱ እንግዲህ እኛ ሄደን በናሳምነው አመንኩ ሲል እንዴት ሰው ይከለከላል? እስቲ እግዚአብሔር ያሳያቸው እያሉ ሴት ወንዱን ትልቁን ትንሹን እየዞሩ ከዛ በኋላ ለካ እነሱ ውስጥ ለውስጥ እየሰበኩት ይግባ የሚለው በዛ፣ አይሆንም የሚለው ቁጥር እያነሰ መጣ። ከዛ በኋላ መከሩና በቃ እሺ ባይሆን ሰራዊቱ ምናምን ይተውና ጥቂት ራሱን ሆኖ ይግባ ማለት ንጉሱና ጥቂት የቅርብ ቀኝ አዝማች ግራ አዝማቾቹ ጥቂት ሰራዊቶቹ ብቻ፣ ይሄ ሁሉ እልፍ አእላፍ ሰራዊት ግን አይሆንም አይገባም ተባለ። እሺ ተስማምቻለሁ አለ ንጉሱም። እነዛ ሐሳውያን እነዛ አጭበርባሪዎችም ጥሩ ነው አሉ። ከዛ በኋላ ቀኝ አዝማች ግራ አዝማቹ ሲገባ እንዴ ራስ ቢትወደዱ ቀረ፣ መቶ አለቃው ሻለቃው ቀረ፣ እገሌ ቀረ ሲባል የእስክንድር ሰራዊት ጥቅልል ብሎ ኢየሩሳሌም ውስጥ ገባ። ኢየሩሳሌም ውስጥ ገባ። ከዛ በኋላ ሰራዊቱን ይዞ ኢየሩሳሌም ከገባ በኋላ እንደገና በሉ እንግዲህ እነዚህን አጥፉ አለ። ውጉ ተኩሱ አለ። ተመልከቱ፣ እነዛ መጥፎ ሰዎች የገዛ ወገኖቻቸውን ወንድም እህቶቻቸውን ጠላት እየመሩ አምጥተው አስፈጇቸው። ቤተ መቅደሱን እንዳለ እንዳይሆን አደረገው። ስዕለ ኪሩቤል አነሳ። ታቦቱን እዛ አካባቢ አስወግዶ የኪሩቤል ስዕል በሚቀመጥበት የፀሐይ ስዕል ሰቀለበት። ፀሐይ የሚያመልክ ሰው ስለሆነ
የበግ መስዋዕት በሚሰዋበት የእሪያ መስዋዕት ሰዋበት። አንጥያኮስ ቤተ መቅደስ ውስጥ የእሪያ መስዋዕት አቀረበበት። ከዛ በኋላ ህዝቡን አብዛኛውን ፈጅቶ ከጠንካራው ካህን ከእስክንድር ሲደርስ ከማን ነው? አልዓዛርን እኔ ከምገልህ በቃ ህዝቡን አሳምንልኝ፣ ግድ የለህም ህዝቡን ካሳመንክልኝ አንተን አልገልህም እተውሃለሁ አለው አልዓዛርን። እንዴ እኔ ጌታዬ ለእውነት አብነት አድርጎ ቢሾመኝ ለውሸት አብነት ልሆን ነው? እኔ ጌታዬ ለጥብዓት ለብርታት ለጭካኔ አራያ አድርጎ ቢሾመኝ ለፍርሃት አብነት ልሆን ነው? ለእምነት አብነት አድርጎ ቢሾመኝ ለክደት አብነት ልሆን ነው? ትናንት ያሳመንኩትን ህዝብ ዛሬ ላስክደው? ትናንት በርቱ ጠንክሩ በሃይማኖታችሁ ሙቱበት እንጂ እንዳትክዱ ያልኩትን ህዝብ ዛሬ ባንደበቴ ላስክደው? አይሆንም፣ እኔ ቀድሚያቸው ሞታለሁ አለ። እኔስ ሞታለሁ፣ ስሞት ይዩኝ። ትናንት ያስተማርኳቸው ህዝቦች ሲሞት ይዩኝ እንጂ ቀድሜማ አልክድም አለ። ከዛ በኋላ 7 ልጆች ለመንግስት ለክህነት የደረሱ 7 ልጆች ነበሩት አልዓዛር እያየ ተራ ፊቱ ላይ በሰይፍ ቆረጠበት። አልዓዛር ብርቱ ንጉስ ነው፣ ብርቱ ካህን ነው፣ ጠንካራ ካህን ነው። ቢሞቱ ወደ እግዚአብሔር ነው የሚሄዱት። ልጆችን ገደልክ ብዬ አልክድም። ይሰማችኋል ክርስቲያኖች? እኛ ብንሆን ምን እንሆናለን? እንግዲህ አዝማሚያው አያምርም። ይሄ ዘመኑ አይን አገላለጡ አያምርም። እንዲህ ያለው ነገር ቢመጣ ምንድነው ምን ሆነው? አሁን መወሰን ያስፈልጋል። አሁን መቁረጥ ያስፈልጋል። አሁን እና አልዓዛርን በደንብ ማወቅ ያስፈልጋል። መምሰል ያስፈልጋል። ጠላት ሲመጣ እኮ እንዲህ ነው። በምትወደው ነገር በምትወጁ ነገር ነው የሚመጣው። ልባችሁ በሚባባበት በኩል ነው የሚመጣው። ስለዚህ አልዓዛርን በልጆቹ መጡበት። 7 ልጆቹን አይኑ እያየ ሞቱ። ለጣዖት ከሚሰግዱ እሱም ለጣዖት ከሚሰግድ ወደ እግዚአብሔር መሄዳቸው ስለሚሻል አልክድም አለ። ሚስቱንም አይኑ እያየ በብረት ማንጠልጠያ ጦቷን አንጠልጥሎ ገደላት። መጨረሻ እሱ ቀረ አልክድም ብሎ። ሁላችንም ፍጀን እንጂ እኔ አልክድም አለው አልዓዛር። ጠንካራ ካህን ነው አልዓዛር። የእውነት ካህን ነው። አራያም ይሆን ካህን ነው አልዓዛር። ከዛ መጨረሻ ላይ ቤተሰቡን ሁሉ ፈጅቶ በዚህ ሁሉ ተሳቆ ፈርቶ ተሸማቆ ይክዳል ብሎ ነበረ። እንኳን ሊያሳምንለት እሱም የማይክድ ሲሆን አልዓዛርን ከጭንቅላቱ ጀምሮ በሻሽ እየጠመጠመ እስከ ላይ እስከ ታች እስከ እግሩ ድረስ በሙሉ ሻሽ ጠመጠመበት። ተመልከቱ። ከዛ በኋላ በላዩ ላይ ይሄ የጧፍ ሰም ደፋበት። እንደ ጧፍ አድርጎ በእሳት አቃጠለው። ታላቁን ካህን አልዓዛርን በእሳት። አልዓዛር በህዝቡ ፊት ከስሎ ተንተክትኮ ሞተ። ህዝቡ እያየው፣ ያን ጊዜ ህዝቡም ብርታታቸው ጨመረ። እያለቀሱ እያነቡ እኛም እንደ አባታችን እንሞታለን፣ ያስተማረን አባታችን፣ እዚህ ያደረሰን አባታችን፣ ሃይማኖቴን አልክድም፣ ለጣዖት አልሰግድም፣ ቤተ መቅደሴን አላስደፍርም፣ ህዝቤን አላስክድም ብሎ አይናችን እያየ እንደ ጧፍ ከበራ እኛ ወዴት እንሄዳለን? እንሞታለን ብለው አፈጠጡ። ከዚያ በኋላ ያመለጡት አምልጠው ወጥተው ከቅጽር ወጥተው ያለቀው አልቆ ቤተ መቅደሱን አቅጣጫውን ሁሉ አስቀይሮ መግቢያው ከምስራቅ ወደ ምዕራብ የነበረውን ሁሉ ቀያይሮ ሁሉም ነገር ቀያይሮት የጣዖት ማምለኪያ አድርጎ ከቆየ በኋላ እነዚያ ከውጭ ያሉት እንደምንም ወጥተው ከልዩ ልዩ ሀገርም ረዳት ጠይቀው አልቅሰው አዝነው እግዚአብሔርን ጠይቀው መጥተው ያንን አንጥያኮስ የተባለ የጽር ንጉሥ አስወጥተው እንደገና ቤተ መቅደሳቸውን ጠርገው አጽድተው ስዕለ ፀሐይ የቆመበትን አስወግደው መልሰው ስዕለ ኪሩብ አቁመው
የእሪያ መስዋዕት ተሰዋበት እንደገና መልሰው መስዋዕተ በግ ሰውተው ቤተ መቅደሳቸውን ቀደሱ። የኢየሩሳሌም የመቅደስ መታደስ በዓል የሚባለው ያ ነው። በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ጌታችን በሚያስተምርበት ጊዜ ወኮነ ሐዲሱ ሕንጸታ ለኢየሩሳሌም ይላል። ያን ጊዜ የኢየሩሳሌም የመታደሷ በዓል ነበር ይላልና ከዚያ በኋላ ያንን ስዕለ ኪሩብ ያቆሙበትን ጣዖቱን አውጥተው የኪሩቤልን ስዕል ሰቅለው ጠርገው መልሰው አክብረውና ቀድሰው የእውነተኛውን የበግ መስዋዕት መሰዋት የጀመሩበትን ቀን በዓመት ያከብሩት ነበረ እና ጌታችን ሲያስተምር የመቅደስ መታደስ በዓል አግኝቶ አብሯቸው አክብሯል። እንግዲህ ልብ በሉ ክርስቲያኖች፣ በዚህ ጊዜ ነው ቅዱስ ዳዊት አንደኛ እነዚህ ሁለት ሐሰተኞች ሐሰታቸውን ሕዝባቸውን ሲያስፈጁ ይሄ መምለከ ጣዖት ንጉሥ መጥቶ ስለ ኪሩብ በቆመበት ስለ ፀሐይ መስዋዕተ በግ የሚሰዋበት መስዋዕተ ሪያ ሲሰዋ ያን ጊዜ ነው ቅዱስ ዳዊት እግዚኦ አጽንን ሰማያቲከ ወረድ፣ አቤቱ ሰማይን ዝቅ ዝቅ አድርገህና ካህንህ እንደ ጧፍ ነደደ፣ መሠዊያህ ፈረሰ፣ ቤትህ ቤተ ጣዖት ሆነ፣ የሕዝቦቹ ደማቸው ፈሰሰ። ስለዚህ አቤቱ ሰማይን ዝቅ ዝቅ አድርገህ ውረድ። ግስሶሙ ለአድባር ወይጠይሱ፣ አሁን እናንተ ያኮስ ምን ቁም ነገር አላቸው? አንተ አንድ ጊዜ የኃይል ክንድህን ብትዘረጋ እንደ አመድ እንደ ትቢያ ይጠፋሉ። ስለዚህ እጅህን ዘርጋ። ግስሶሙ ለአድባር፣ ኃያላን ነን፣ ትልልቆች ነን፣ ተራሮች ነን የሚሉትን ዳሰስ አድርጋቸው በኃይልህ። ያን ጊዜ እንደ ትቢያ ይበናሉ፣ እንደ ጢስ ይተናሉ አለ ቅዱስ ዳዊት። ለእነዚህ ሰዎች ነው የተናገረው። በነገራችን ላይ ወደ ኋላ ታሪክ ስትመለከቱ ጥፋት በእኛም ዘመን አለ፣ ድሮም ነበረ፣ ወደፊትም ይኖራል። የጥፋቱ መጠንና ደረጃ ነው የሚለያየው። የጥፋቱ ምክንያትና ሁኔታ ነው የሚለያየው። የምንቋቋምበትና የምንቀበልበት መንገድ ነው የሚለያየው። ጥፋት በየዘመኑ አለ። ነገር ግን እንዲህ በ21ኛው ክፍለ ዘመን ሲሆን ግን እንዲህ 24 ሰዓት በየሚዲያው በየወረቀቱ በየቴሌቪዥኑ በየምናምኑ ዲሞክራሲ 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 እየተባለ በሚጮህበት ዘመን ሲሆን ግን የአንድ ሰው መሞት ከባድ ነው። እንኳን አይደለም የብዙ ሰው የአንድ ቀን ግድያ ከባድ ነው። እንኳን አይደለም ተከታታይ። አሁን ግን እንጃ በዚህ ዘመን ሰው በሃይማኖቱ ምክንያት ይሞታል ተብሎ ይታሰባል። እኛ ሀገር ላይ ግን ይሞታል። ምንድነው የሆነው? ከኛ ነው ወይስ ከእግዚአብሔር ነው? እግዚአብሔርማ ያው ነው። እግዚአብሔር ያው ነው። ምክንያቱም እጁ ለማዳን አላጠረችም፣ ጆሮው ከሱ አልደነቆረችም። ከኛ ይጎደላል ማለት ነው። የጎደለው ከኛ ነው። ክርስቲያኖች የጎደለው ከኛ ነው። በእኛም ሀገር እንዲህ ያለ ነገር ተፈጽሟል። በ6ኛው ክፍለ ዘመን በኢትዮጵያ አጼ ካሌብ የተባሉ ደግ ንጉሥ በሚያስተዳድሩበት ጊዜ ፊንሃስ የሚባል አይሁዳዊ በየመን ይኖሩ የነበሩ የናግራን ክርስቲያኖችን መጥቶ ይፈጃቸው ጀመር። በጣም ብዙ ሰው ነው የፈጀው። ልክ ቅድም የነገርኳችሁን የአንጢያኮስን ታሪክ ይመስላል። ናግራን ላይ ወይም እዚህ የመን ላይ የተከናወነው። ያን ጊዜ የመን ጠንካራ የክርስቲያን ሀገር ናት። ያው በዚያ ዘመን እነ የመን እነ ሊቢያ ማለት መጨረሻ የክርስቲያን መዲናዎች ናቸው። በነገራችን ላይ አሁን ዓለሙ ስታዩት በጣም ከፍተኛ መለዋወጥ አለ። ሰሜን አፍሪካ ዋናው የክርስትና መዲና ነው። አጠቃላይ አሁን ሰሜን አፍሪካ ማን ነው የክርስቲያን ሀገር? አንዲት ግብጽ እኮ ናት። 10 ምናምን ሚሊዮን ክርስቲያን ብቻ የሚገኘት። የቀረ እኮ የለም። አሁን ሊቢያ ነው ወይስ ማዶ ወደ አረቡ ሀገር የመን ነው? የት ነው ክርስቲያን ያለው? አሁን በጥንት ግን እነዛ አካባቢ ዋና የክርስትና መዲናዎች ናቸው። እና የመን ላይ ያሉ ክርስቲያኖችን ይፈጃቸው ጀመር። ይሄ ፊንሃስ የሚባል አይሁዳዊ
እልቂታቸው እስከ ባዛንታይን እስከ ቁስጥንጥንያ ድረስ ተሰማና የቁስጥንጥንያው ንጉሥ ዮስጢኖስ ይባል ነበር። ለእስክንድርያው ለግብፁ ፓትርያርክ ለጢሞቴዎስ መልእክት ላከበት። በየመን የሚገኙ ክርስቲያኖች መከራ እየተቀበሉ ነው፣ እያለቁ ነው። የኢትዮጵያው ንጉሥ ቅርብ ስለሆነ ኃይሉም ጥሩ ስለሆነ እንዲያድናቸው ወደ ኢትዮጵያ ንጉሥ እባክዎን ደብዳቤ ጻፉ ብሎ የቁስጥንጥንያው ንጉሥ ለእስክንድርያው ፓትርያርክ ደብዳቤ ጻፈ። የእስክንድርያው ፓትርያርክ ጢሞቴዎስ ደግሞ ለአጼ ካሌብ አክሱም ላለው ንጉሥ የየመን ክርስቲያኖች መከራ እየተቀበሉ ነውና ድረስላቸው ብሎ መልእክት ላከ። አጼ ካሌብ እጅግ በጣም ገናና ንጉሥ፣ በዚያ ላይ ደግሞ በጣም አማኝ ሃይማኖት ያላቸው የእውነት ሰው። አሁን እኮ ያጣነው የእውነት ሰው ነው። ሃይማኖትን ተውት፣ ሰው እኮ የለም። አሁን እኮ ችግሩ ሰው ነው የጠፋው። ሰው አይደል አማኝ የሚሆነው? አሁን እኮ ሰው ነው የጠፋው። ሰው ወደ አውሬ ተቀየረ። እኛ ታዲያ ምን አውሬ ያልተላከባት ይህች ሀገር፣ እሳት አልዘነበባት ይህች ሀገር፣ በረዶ አልዘነበባት ይህች ሀገር ሰው አይደለም እንዴ ሰውን የሚያጠፋው? ሰው ወደ አውሬነት ተቀይሮ እና አጼ ካሌብ ገናና ንጉሥ ፍጹም አማኝ ናቸው። በዘመናቸው ደጋግ ቅዱሳን ስለነበሩ ከአባ ጰንጠሌዎን ዘንድ ሂደው አባቴ ይጸልዩልኝ፣ በጸሎት ያስቡኝ፣ በናግራን የሚገኙ ክርስቲያኖችን ላድን ልሄድ ነው። በጉልበቴ ታምኜ አይደለም፣ በእግዚአብሔር ኃይል ደማቸው የሚፈስ ክርስቲያኖችን ላድን ሄዳለሁ፣ ይጸልዩልኝ፣ ፈቃደ እግዚአብሔር ይጠይቁልኝ አሏቸው። ፈቃደ እግዚአብሔር ነው፣ ሂድ አድን ብለው ላኳቸው። ሰራዊታቸውን አስከትለው ሲሄዱ በጣም ብዙ ክርስቲያን ግፍ ተፈጸሙበት። የየመንም ያኔ ቅድም እንደነገርኳቸው እንደ ኢየሩሳሌም ያው ቅጥር የተለመደ ነውና ጠንካራ ትልቅ ቅጥር ነበራትና በእያንዳንዱ ግድግዳው በመስቀል የታተመ ነበረ። ድምጼ ይሰማል? እሺ። እና በመስቀል የተቀጸረ ስለሆነ ኃይልም አጣ፣ ደፍሮ መግባትም ተሳነው። ዳርዳሩን እያጠፋ ቆይቶ በመጨረሻ እኔ እኮ ላጠፋችሁ አልመጣሁም፣ እኔ እናንተን ለማጥፋት አይደለም የመጣሁት፣ እኔ የመጣሁት የጥንት ቦታዎችን ለመጎብኘት ቤተክርስቲያናችሁን ለማየት እንደዚህ ነው ብሎ ልክ እንደ ጽሩ እንደ አንጠያኮስ ደለላቸው፣ አታለላቸው። በቃ ይግባሽ ተባለ። ከዚያ በኋላ ገብቶ እሳት አስነድዶ በጣም ነበልባሉ ጫፉ የማይታይ እያነሳ የወረውራቸው ጀመር። ይህም ክፉ ንጉሥ መጀመሪያ ያደረገው ኤጲስቆጶሱን አባ ጳውሎስን መጀመሪያ ወስዶ በእሳት አቃጠለ። ከዚያ በኋላ ቀሳውስቱን፣ ዲያቆናቱን፣ ካህናቱን፣ ሴቱን፣ ወንዱን፣ ምዕመናኑን እያነሳ ወደ እሳት እየወረወረ ከ4000 በላይ ክርስቲያኖችን በእሳት አቃጠላቸው። በመጨረሻ ቅዱስ ሂሩት አምላክ የሚባል ደግ ሰው በዚያች ሀገር አርአያ ሆኖ የሚኖር ደግ ካህን አባት ነበራቸው እነዛ ምዕመናንና ቅዱስ ሂሩትን ከመግደል ይልቅ አልዓዛር ያሰበው ምንድነው? ይሄን ሰው ከምገል ቢያሳምንልኝ ይሻለኛል እጠቀምበታለሁ በሚል ሰበብ ያባብላቸው ጀመር። ልክ እንደ አልዓዛር ህዝቡን አሳምኑልኝ፣ እኔ ሰውን መግደል አልፈልግም፣ ህዝቡን ይቀስቅሱልኝ፣ ይንገሩልኝ። ከዛ በኋላ አባ ሂሩት ያን ጊዜ ቅዱስ ሂሩት መነኩሴ አይደሉም፣ ይቅርታ ልጆች የወለዱ ባለትዳር ግን በጣም ደግ ሰው ናቸውና እኔ አሁን ከተወለድኩ 78 ዓመት ሆኖኛል፣ ብዙ ልጆች ወልጃለሁ፣ የልጅ ልጅም አይቻለሁ፣ ለዚህ ሁሉ ህዝብ እንደ አባት ሆኜ ሳስተምረው ኑሬያለሁ። አሁን 78 ዘመን ከሆነ በኋላ የልጅ ልጅ ካወጣው በኋላ አሁን በዚህ ሰዓት ምን ይሆነ ብዬ ነው እኔ ሃይማኖቴን የምክደው? የልጅ ልጅ እኮ አይቻለሁ፣ ብዙ ልጅ ወልጃለሁ፣ 78 ዓመቴ ነው፣ ዘመኔ አልፏል፣ ከዚህ በኋላ አሳምናለሁ እንጂ አላስክድም አሉት።
ብዙ ስቃይ ያጸናባቸው። በነገር በጣም ብዙ ስቃይ ልጆቻቸውን ገደለባቸው እና አንዲት እናት ልጇ ተገሎ ነይ የልጅሽን ደም ጠጪ አሏት አይሁድ። እንደውም አንዷ ሕፃናት ሲገደሉ ሩጣ ሂዳ ከወደቁት ሕፃናት ደም አንስታ የታመመ ልጇን ብትቀባው ሲድን ታይቷል። ያን ጊዜ የሰማዕታት ደም እንደሆነ ያቺ እናትም ተመስገን ጌታዬ የልጆችን ደም በሰማዕትነት ሙተው እንጠጣ ስላልከኝ አመሰግንሃለሁ እንጂ አላማርርህም አለች። ይሰማችኋል ክርስቲያኖች? ይሰማል እናቶች? ይሄ ነገር ለእናት አንጀት ይቻላል? ይሄ ነገር ግን ክርስትና ከሁሉም መብለጥ አለበት። ክርስትናችን ማየል አለበት ከሁሉም በላይ። ያን ሁሉ መከራ አሳልፎ አፄ ካሌብ እንደገና የፈረሰውን ቤተክርስቲያን በማነጽ አዲስ አካባቢውን የሚመራ ሰው በመሾም ወደ ሀገራቸው ተመልሰው አፄ ካሌብ እግዚአብሔር ይመስገን በዚህ እድሜ መከራ የሚቀበሉ ክርስቲያኖችን ከሞት እንዳድናቸው ስላደረገኝ አምላኬ የተመሰገነ ይሁን። ከዚህ በኋላ መንግስት በቃኝ፣ ከዚህ በኋላ ስልጣን በቃኝ፣ ከዚህ በኋላ የወርቅ ዘውድ ደፍቶ የወርቅ ካባ ለብሶ በወርቅ ወንበር መቀመጥ በቃኝ። ጌታዬ የምዕመናኑን ሐዘን እንድታደግ እንባቸውን እንድጠርግ ካደረገኝ ይበቃኛል፣ ይበቃኛል። በቃኝ ብለው ራሳቸው ላይ ይደፉት የነበረውን የወርቅ ዘውድ ይሄንን ወስዳችሁ ከጌታዬ ከኢየሱስ ክርስቶስ መቃብር ጎልጎታ ላይ ስቀሉልኝ፣ እሱ ስለኔ ተሰቅሎልኛልና። ይሰማችኋል? በመስቀሉ የሚያምን እኮ እንዲህ ነው። እና አፄ ካሌብ የራሱን የወርቅ ዘውድ ጌታዬ ስለኔ ተሰቅሎልኛልና ወስዳችሁ ከጌታዬ መቃብር ጎልጎታ ስቀሉልኝ ብሎ የወርቅ ካባውን አውልቆ የወርቅ ጫማውን አውልቆ በባዶ እግሩ ተርታ ጨርቅ ለብሶ አንዲት ምንጣፍና አንዲት የውሃ መጠጫ ይዞ ወደ አባ ጰንጠሌዎን ዋሻ ገባ። ንጉሱ 12 ዓመት ሙሉ ከሰው ሳይገናኝ አደባባይ ሳይወጣ ከዘመድ ከልጅ ከምንም ሳይገናኝ 12 ዓመት ሙሉ እዚያች በዓት ሳይወጣ ትንሽ ጥሬና ውሃ እየቀመሰ ኑሮ ግንቦት 4 ቀን ስንክሳር ብታነቡ ታገኙታላችሁ። የአፄ ካሌብ ግንቦት 4 ቀን ቅድም የነገርኳችሁ የሰማዕታቱ ታሪክ ግን በስንክሳር የተጻፈው ህዳር 26 ቀን ነው። ህዳር 26 የአፄ ካሌብ ደግሞ ግንቦት አሁን ባለፈው ግንቦት 20 ቀን ኢየሩሳሌም ስቀሉልኝ ብሎ ከዛ በኋላ መንግስት በቃኝ ብሎ በእንዲህ ያለው ዘመን ነው እንዲህ ያለ ጸሎት የሚጸለዩ ክርስቲያኖች። እግዚኦ አጽንን ሰማያቲከ ወረድ፣ አቤቱ ሰማዮችህን ዝቅ ዝቅ አድርግና ውረድ። ለምህረት ለመታደግ የክርስቲያኖቹን ደም ለማቆም እግዚአብሔር የሚጠየቅበት ዘመን ግን በምን አንደበት ይጠየቅ? በምን ልቡና ይጠየቅ? በየትኛው ጸሎት፣ በየትኛው መስዋዕት፣ በየትኛው ጾምና አንድነት ነው እግዚአብሔር የሚጠየቀው? አሁን እኮ ሞራሉም የለንም በእውነቱ። ለምን እንዲህ ሆነ ለማለት ሞራሉም የለንም። መጀመሪያውኑ የሆነበትን ምክንያት እኛው ራሳችን እናውቀዋለንና እኛው ራሳችን እናውቀው። ምን ሆነን ነው እንደ የሆነው? ገብቷችኋል? ግን ገብቷችኋል እንዴ? ልብ በሉ። አሁን ጠንከር ያለ ነፋስ ሲመጣ የሚጠራርገው አፈሩን ነው ወይስ ድንጋዩን ነው? አፈሩን ነው የሚጠራርገው ወይስ ድንጋዩን ነው? አፈሩን ነው የሚጠራርገው። ግን እኮ ደንጋም እንደ አፈር ቢደቅ ኑሮ በድንጋይ ውስጥ የሚገኙ ፓርቲክሎች ቢለያዩ ኑሮ እንደ አፈሩ ይጠርጋቸው ነበር። ለካ ድንጋይ የማይጠረገው አንድ ሆኖ ነው። አየው አየው። አቧራ እንዲህ ነው። ነፋስ ሲመጣ ይጠርገዋል፣ የእንስሳት እግር ይበትነዋል፣ ጎርፍ ይወስደዋል። አቧራ እንዲህ ነው ጎበዝ። እኛ አሁን እንደዚያ ሆነናል። ቅዱስ ዳዊት ይህንን በምሳሌ ሲገልጸው በመዝሙር 1 ላይ
የጻድቃንና የኃጥአንን ሁኔታ ሲናገር ጻድቃን እናየት እንደሆኑ ጻድቃን ሁልጊዜ የእግዚአብሔርን ሕግ በመዓልትም በሌሊትም ከአንደበታቸው የማይለዩ ወዘሕጎ ያነብ መዓልተ ወሌሊተ በሌሊትም በመዓልትም ሕገ እግዚአብሔርን በአንደበቱ በጸሎት በልቡናው ለዐቂበ ሕግ የማያቋርጥ ወይከውን ከመ ዕፅ እንተ ትኩን ሀበ መዓዘማይ እንዲህ ያለው ሰው በበጋው በክረምቱም ከውሃ ዳር እንደተተከለች እንተቱ ፍሬሃ በየጊዜሃ ፍሬዋን በየጊዜው እንደምትሰጥ ዛፍ ይሆናል። ወቆጽላኒ ኢይትነገፍ ከውሃ ዳር ተተክላለችና ቅጠሏም አይረግፍም። ቅጠሏ እንደማይረግፍ ሰው ይሆናል። ምን አይነት ሰው? በመዓልትም በሌሊትም ሕጉን ያልዘነጋ ሰው። ወኩሎ ዘገብረ ይፈጽም የጀመረውንም እንደጀመረ ይጨርሳል አለ። እንደጀመረ ይጨርሳል፣ አይቋረጥበትም። በስመ አብ ብሎ ስመ እግዚአብሔር ጠርቶ ጸልዮ ፈቃደ እግዚአብሔር ጠይቆ ይጀምረዋል፣ የጀመረውንም ይፈጽማል። ከዛ በኋላሳ እኛን ሲገልጸን ተመልከቱ። እኛን ምን አለን? አኮ ከመዝ ኃጥአንሰ አኮ ከመዝ እንደዚህ አይደለም፣ ኃጥአን ግን እንደዚህ አይደሉም። የኃጥአን ጉዳይ ግን እንደዚህ አይደለም። ኃጥአን ግን እንደዚህ አይደሉም አለ ቅዱስ ዳዊት። እና እንዴት ናቸው ካልከኝ ዳይሙ ከመሬት ዘይግፎ ነፋስ እምገጸ ምድር ኃጥአንማ ከውሃ ዳር እንደተተከለች ዛፍ ሳይሆኑ እንደ ጠንካራ ዋላት ሳይሆኑ ከመሬት ዘይግፎ ነፋስ እምገጸ ምድር ነፋስ ከመሬት እንደሚበትነው ትቢያ ናቸው። እኛ ያገኘ ይበትነናል፣ መናፍቁ ይበትነናል፣ ከሃዲው ይበትነናል፣ ፖለቲከኛ ይበትነናል፣ ያገኘ ይበትነናል። ትቢያውን እንደገንጠና መች ተጣበቅን እስበሳችን መቼ እንደሆነ ችግር እኮ እኛ ላይ ነው ያለው። የተባልነው ምንድን ነው? አለት ሁኑ ነው የታዘዝነው፣ አለት እንድንሆን ነው። ቅዱስ ጴጥሮስ ምንድን ነው ያለው? ወኩኑ ታቦተ መንፈሳዊ እኮ ነው። መንፈሳዊ አለት ታቦት ሁኑ፣ የእግዚአብሔር ማደሪያዎች ሁኑ። ወኩኑ ከመ እብን መንፈሳዊ እንደ መንፈሳዊ አለት ሁኑ። መንፈሳዊ አለት የመዓልት ቁር የሌሊት ሐሩር አይበግረውም፣ ነፋስ አይጠርገውም፣ ጎርፍ አያጥለቀልቀውም። አለት ሁኑ ተባል። እኛ አመድ ምን ተገኘን? ያገኘ ይበትነናል። አለት ሁኑ ተባል። እኛ አፈር ምን ተገኘን? ያገኘ ጎርፍ ይነዳናል። ታዲያ ችግሩ እኛ ላይ ነዋ፣ እኛ ላይ ነዋ። አሁን በየጊዜው ክርስቲያኖች ሲሞቱ አንድ ሰሞን ግማሹ ፌስቡክ ላይ ኮሜንት ከሰጠ በቃ መፍትሄ፣ ግማሹ የሆነ ነገር ካለ በቃ አይደለም። ምንድነው እኔ የማደርገው? ምን ነው የለንም እንዴ? ምንድነው የማደርገው? ላደርገው የምችለው አለኝ የለኝም? እንዴ አፄ ካሌብ እኮ ከዚህ ከኢትዮጵያ ተነስቶ የመን የሚገኙ ክርስቲያኖች ነፍስ አዳነ። ይገርማል። እኛ ኢትዮጵያ ሆነን ኢትዮጵያ ያለው ክርስቲያኖችን ነፍስ ማዳን አቃተን። ምን ሆነናል? ከሰውም ከእግዚአብሔርም ጋር አንድ አይደለንም። ከሰውም እርስ በርሳችን ስለተለያየን እግዚአብሔር ብንጠራውስ ጎበዝ ወደ ማንኛችን ነው የሚመጣው? አስቡት። እሺ እግዚአብሔርን ጸሎታችን፣ ልመናችን፣ ምህላችን ሰማን በል፣ ወደ ማንኛችን? እኛ አንድ አይደለንማ። ግማሻችን በዘር በቋንቋ በጎሳ በወንዝ በአካባቢ በሙያ ክፍልፍል ብለን የማንኛችንስ ይሰማል እግዚአብሔር? አንድ ልብ የለን። እሱ ያለው እኮ በአንዱ ናችሁ ጠይቁኝ ከመካከላችሁ ልገኝ ነው። ተበትነን ጠየቅነው። አሁን ወደ ማንኛችን ይምጣ እግዚአብሔር? ሰማዩን ዝቅ ዝቅ አድርጎ ወደ ማን ይውረድ እግዚአብሔር? አንዱ ነው የለመነው የለም። አሁን እዚህ ያለው ሰው በሙሉ ቢጠና አንዱ የሆነ ሰፈር እንትን ነው፣ አንዱ የሆነ ሰፈር አስተባባሪ ነው፣ አንዱ የሆነ እንትን ነው፣ አንዱ በቃ ክርስትናችን ሊያዋህደን ይገባል። ክርስቲያኖች ወንዘ ዝሙት ኢቲ ማይከል አድባር ወቁናተ ገዳም ወተጋቢአ ተከውነ ሀተ ብርስፎራ ስንዴው ቆላም
ደጋም ይዘራል። የደጋውም ስንዴ ተወቅቶ ተመርቶ ወደ ጎተራ ይገባል። የቆላውም ስንዴ ተወቅቶ ተመርቶ ወደ ጎተራ ይገባል። ከጎተራ ወጥተው አንድ ሕይወት የሚሰጥ ዳቦ ይሆናሉ። አንድ ዳቦ በውሃ ተዋህደው እኛ በሃይማኖት አልተዋህን፣ በፍቅር አልተዋህን፣ በስነ ምግባር አልተዋህን። በምን ተዋህደን በምን አንድ ሆነን እግዚአብሔርን እንጠይቀው? አንድ አልሆንም። መጀመሪያኛ የለም አንድ መሆን ይፈልጋል። በጣም የሚገርመው በዚህ ዘመን አንድ መሆን ሲያቀተን ነው የሚያሳዝነው። አሁን በዚህ ዘመን በቃ ሰው እንዲሆነ እዛ ሞቱ፣ ሶማሌ ላይ ተገደሉ ሲባል፣ ጅማ ላይ ሲባል፣ አርሲማ በቃ ኦልሬዲ እንደውም የአርሲ እኮ ሰበር ዜና መሆን ሁሉ አብቅቷል። አሁን በየጊዜው ስለሆነ ማለት ነው። አሁን ቁጥሩ ሲጨምር ምናምን በቃ አንድ ቀን ሰው ይላል እንዴ ክርስቲያኖች አይደለም መፍትሄ የለንም። መፍትሄ ማለት እንደገደሉ እንግደል ማለት አይደለም እኮ ሌላ መፍትሄ የለንም። እነዛን ማትረፍ አይችልም። በቃ ክርስቲያኑ እንደዚህ ነው። ለዛው ኢትዮጵያ ማለት እኮ በዓለም ከሚገኘው የኦርቶዶክስ ቁጥር ሁለተኛውን ይዛ ያለች ነው። በዓለም ብዙ ኦርቶዶክስ ያለባት ሀገር ራሻ ናት። ሁለተኛ ኢትዮጵያ ናት። ኦሪየንታል ወይም አሃት አብያተ ክርስቲያናት የሚባሉት እነ አርመን፣ እነ ሶሪያ፣ እነ ህንድ፣ እነ ግብፅ ኢትዮጵያን ያህል ቁጥር ያለው የለም። እንዲህ ቁጥር ስላለን ቁጥራችን ሰው መግፊያ እናደርገዋለን ማለት አይደለም እኮ። ይሄን ያህል ቁጥር ስላለን ሰው እናጠፋበታለን። የእኛን ሰዎች ግን ማዳን እንዴት ይሳነናል? ጥያቄ። እግዚአብሔርንስ አንድ ሁነን ና አጽንን ሰማያቲከ ወረድ፣ ሰማዩን ዝቅ አድርገህና ኃይል ሁነን ብለኑ ረድቶን ወገኖቻችን ማዳን የማንችለው እስከ መቼ ነው? እስከ መቼ ነው? ለምን መሰላችሁ? እኛ እንደ ነፋስ እንደሚበትነው አቧራ ነው። ነፋስ የሚበትነው አቧራ ደቃቅ ነው እንጂ የብቻ ነው። አንዱ ጭፈራ ላይ ነው፣ አንዱ ምቾት ላይ ነው፣ አንዱ ሌላ ጉዳይ ላይ ነው፣ አንዱ የራሱ ጉዳይ። ከራሱ ጉዳይ ውጭ ማንም መስማት አይፈልግም። እንግዲያው ተራ ትሞታለህ፣ ተራ ታልቃለህ። በዚህ ሰዓት እንኳን አንድ መሆን እንዴት ያቅተዋል? በዚህ ሰዓት እንኳን አንድ አይነት ጸሎት ከልብ ባፋችን አንድ ነው የምንጸልየው። አንድ ቅዳሴ ነው የምናስቀድሰው፣ ግን ልባችን የተለያየ ነው። ልባችን የተከፋፈለ ነው። እንዴ አሁን ስሜት አይደለም ጎበዝ፣ ልብ በሉ። ይሄ የቆረቆረው ሰው መጀመሪያ ራሱን ክርስቲያን ማድረግ ነው። ይህም እየሆነ እኮ የሚጨፍራለ። በጣም ትገረማላችሁ። አሁን የቤታችን እዚህ ኢትዮጵያ ውስጥ ለአርሰናል ነው ሊዘፈን ዘፈን ተደግሷል። ኢትዮጵያ እኮ ነው። ሰማችኋል? አሁን ለአርሰናል ሊዘፈን ቀን ተቀጥሮ በጀት ተበጅቶ ሜዳ ተጠርቦ እየተጠበቀ ነው። ማተቡን አንገቱ አድርጎ አሁን ለአርሰናል ሊዘፍን የሚሄድ ሰው አለ እንግዲህ ኢትዮጵያ ውስጥ። ታዲያ ይሄ ነው እንዴ የሚተርፈው? ይሄ ማለት ነፋስ ስፖርቱ፣ ክህደቱ፣ ወሬ ሁሉ እንዳገኘ የሚጠርገው አቧራ ማለት እኮ ይሄ ነው። አኮ ከመዝ ኃጥአንስ አኮ ከመዝ አለ ዳዊት። ኃጥአን እንዲህ አይደሉም። ኃጥአን እንደ ጻድቃን አይደሉም። ኃጥአን አለት አይደሉም። ኃጥአን ከወንዝ ዳር እንደተተከለችው ዛፍ አይደሉም። እኛ ነን ኃጥአን። አርቃችሁ አትመልከቱ። ኃጥአን እኮ እኛ ነን እንዴ። ታዲያ ጻድቅ ብንሆን የሁሉ መከራ የሚደርስብን የጽድቃችን ውጤት ነው። የመለያየታችን ውጤት፣ የመካታዳችን ውጤት፣ የመገባባታችን ውጤት ነው እንጂ ይሄም ሆኖ እንጨፍራለን። እዚህ ዋው ይጨፍራል እኮ ባሁን ይጨፍራል። እየተናደደ ጭፈራ ቤት የሚገባ ወጣት አለ። ቢያንስ በቃ ንስሐ ገብቼ ስጋው ደግሞ ተቀብዬ አንዱኝ የተጣላሁትን ታርቄ እስኪ ፈጣሪ እንለምነው እንኳን የሚል እኮ የለም። ከዚህ ከዘር ከጎሳ ከሰፈር አሳሳብ ወጥቼ የሚል የለም ስለ ችግሩ። ስለዚህ ስለ ቤተክርስቲያን ችግር እንኳን ለመምከር አሁን ሁሉም ጎጡን ፈልጎ ነው የሚመክረው። አይሰማም። እግዚአብሔር እንዲህ ያለው አይሰማም፣ አይወርድም። ወደ ማንኛችን ይወርዳል? ቅድም እንዳልኩት
ቅድም በታሪክ ያየናቸው ጥንት ትሩፋን ጥቂት ቀርተው ነው እኮ ወጥተው ህዝባቸውን ያዳሉት። እና አፄ ካሌብ አንድ ስለነበሩ ነው። እኛ ቁጥር አይደለም ያነሰን፣ ሁላችንም ብቻችን ነን። ሁላችንም እየብቻ ነው የምንሄደው። ሁላችንም መንገዳችን አንድ አይደለም። እግዚአብሔር ግን መንገዱ አንዲት ናት። የእግዚአብሔር መንገድ አንዲት ናት። ሁሉ የየራሱን መንገድ ነው የሚሄደው። እግዚአብሔር በማይገኝበት እየሄድን እኮ ነው። እግዚአብሔር በማይወርድበት በኩል ነው አሁን አውረድ የምንለው። እኛ የሄድነው በሚወርድበት መንገድ እኮ አይደለም፣ በማይወርድበት ነው። ክርስቲያኖች እግዚአብሔርን ከጠየቅነው አንድ ሆነን በአንዷ መንገድ ሂደን በሚወርድበት እንጠይቀው እንጂ በጣም ይገርማል። እንዴ ሁልጊዜ ይህን ስንልንኑ እንዴ በዚህ ዘመን ያልተስተካከለ ክርስቲያን በዚህ ዘመን ስንልንኑ በእንዲህ ያለ ዘመን የክርስቲያኖች የመጀመሪያው እርምጃ ከኃጢአት መለየት ነው። ልብ በሉ፣ የመጀመሪያው እርምጃ ኃጢአትን መተው ማለት ነው። መተው ቀጥሎ ስለሰራነው ኃጢአት ንስሐ መግባት። ከዚያ ቀጥሎ ንስሐ ገባን ማለት መታጠብ ስለሆነ ወዲያውኑ እንደታጠብን ስጋውን ደሙን መቀበል። ከዚያ ቀጥሎ ወደዚህ ኃጢአት ላለመመለስ መወሰን። ከዚያ በኋላ አንድ ሆን ማለት ነው። ወገኖቻችን ማትረፍ እንችላለን፣ ማዳን እንችላለን። ማትረፍ መቻል አለብን። 60-70 ሚሊዮን ኦርቶዶክሳዊ አለ እያል እንዴት ሰው ወገኑን ማዳን ያቅተዋል? ማዳን እኮ ነው መድረስ። ወገኑን ማዳን ነውር አይደለም፣ ሌላ መጉዳት ነው እንጂ ነውሩ ወገንን ማዳን፣ ወገንን ማትረፍ፣ ለወገን መድረስ ምን ነውር አለው? ግን በቃ አንችልም ማለት ነው ወይስ እንዴ? አይገባኝም። ይሄ አይገባኝም። እንደው ታወራላችሁ በሰፈር በአካባቢ በእድር በማህበር ምን እናድርግ? በየቤቷ ታወራላችሁ። ምንድነው ማድረግ ያለብን? እንዴ ዝም ነው በቃ። ሳምንት አልቅሰን ደግሞ ሌላ እስኪሞት፣ ሳምንት ሌላ እስኪሞት እንዲህ ነው። ሌሎቹም እንዲህ እያሉ ነው ያለቁት። የመን አፄ ካሌብ እንደዛ ታድገው ቤተክርስቲያኖቹ የፈሩስን ሰርተው አቋቁመው መጡ። ነገር ግን በዛ ቦታ ሹመውት የነበሩት ሰውዬ ከድቶ ሀገሪቱንም ከኢትዮጵያ ገንጥሎ ወደዚያኛው ወሰዳት። አሁን በየመን አንድም ክርስቲያን የለም። አሁን በሊቢያ አንድም ክርስቲያን የለም። ቅድም የየመን ክርስቲያኖች ሲያልቁ ሰምቶ ከሩቅ ቁስጥንጥንያ ላይ የነበረው ንጉሥ መልእክት ልኮ ለኢትዮጵያው ንጉሥ መልእክት አድርሶ አድና ተብሎ የተናገረላት ቁስጥንጥንያ በአሁኑ ውስጥ ምንም ክርስቲያን የላትም። ቱርክ ናት። ሙሉ እንግዲህ መረጃው አላችሁ። ቱርክ ያለ የቁስጥንጥንያ ዋናው ትልቁ ብዙ ቤተ መቅደስ አሁን መስጊድ ነው። መስጊድ የዛሬ ወር አካባቢ ምናምን 20 ምናምን ቀን እዛ ነበርን እኛ ባጋጣሚ ቱርክን ለማየት። ምንም አይነት አሻራ እንኳን የለም። ታዲያ በአንድ ቀን አይደለም የጠፉት እነሱ፣ በረጅም ጊዜ ሂደት ነው። መጀመሪያ እንደኛው ነው ክርስቲያኖች የሆኑት። አሁን ቱርክ የሚባለው ሀገር ጠቅላላ የመጽሐፍ ቅዱስ አብዛኛው ታሪክ ያለው እዛ ነው። አንጾኪያ የሚባለው፣ ቁስጥንጥንያ የሚባለው፣ ጉባኤ ኤፌሶን የተደረገበት፣ ጉባኤ ኒቅያ የተደረገበት ምናምን ናቸው በሙሉ እዛ ናቸው። እነ ገላትያ ምናምን በራዕየ ዮሐንስ የምታገኟቸው 7 ቤተ ክርስቲያናት የሚባሉ በሙሉ እዛ ናቸው። አሁን አንድም ቤተክርስቲያን የለም። አሊያ በአንድ ጀንበር አልጠፉም። እንዲህ እንደኛ እንደ ዛሬው 20 30 40 15 50 100 እየተባለ ነው ያለቁት ክርስቲያኖች። መጀመሪያ ግን እርስ በርሳቸው ነው የተለያዩት። ሁለት ባህሪ የሚለው የካቶሊክ ትምህርት ሲመጣና ኦርቶዶክሶቹ በዚህ ምክንያት እርስ በርስ ተለያዩ። መገፋፋት በዛ። በመካከል ደግሞ ሌላ ሶስተኛ አጥፊ መጣ። ስለዚህ ቅድም የነገርኳችሁ የነ ቅዱስ ዮሐንስ አፈወርቅ፣ የነ ጎርጎርዮስ ዘኑሲስ፣ የነ ጎርጎርዮስ ዘንዚናዙ፣ የነ ቅዱስ ባስልዮስ፣ የነ ጳውሎስ፣ የነ ዮሐንስ ሀገረ ስብከት አሁን ምንም ክርስቲያን የለውም። ስለዚህ ያ
በጎም ባይሆን ለኛ ትልቅ ደወል ትልቅ ትምህርት ነው። እኛም ይሄንን ትምህርት ለመውሰድ ነው። በታሪክ ከምንሰማው ጥፋቱን በአካል አይቶ ለማረጋገጥ ነው። እዛ ስትሆኑ ስሜቱ ትንሽ ይረብሻል። ትናንት ግዙፍ የነበረው ቤተ መቅደስ መስቀሉ ወርዶ ጨረቃ ተሰቅሎበት መስጊድ ነው ስትባሉ ከባድ ነው። እዚህም አሁን ይሄን የሚያስቡ ሰዎች ይኖራሉ። ግድ የለም የእነሱን ተዋቸው። አሁን እኛን የሚጎዳን የጠላት ኃይል አይደለም፣ የአጥፊዎች ብዛትም ኃይልም አይደለም፣ የኛ ብቻችን መሆን ነው። ሰው ብቻውን ከሆነ ጎበዝ ምን ያደርጋል? ሰው ብቻውን ከሆነ ምንም አያደርግም። ደግሞ እኮ ከሰው ተለይቶ ብቻ መሆን እኮ መልካም ነው። በሰው መካከል ሰው እንዴት ብቻ ይኖራል? ምክንያቱም ብቻችን ነን እኛ። እኔ አማራ ነኝ፣ አንዱ ጉራጌ ነው፣ አንዱ ትግሬ ነው፣ አንዱ ኦሮሞ ነው ምናምን፣ አንዱ ወሎ ነው፣ አንዱ ጎንደር ነው፣ አንዱ ጎጃም ነው። ብቻውን ነው ሁሉም እኮ ያለው እዚህ ብቻውን። ብቻችን ከሆነ እግዚአብሔር ወደኛ አይመጣም። ይሄን ጥያቄ ብንጠይቅ እንኳን እንደ ዳዊት መጀመሪያ እኛ በአንድ እንሁን፣ መጀመሪያ ከአፈርነት ወጥተን በሃይማኖታችን ውሃነት ተሞክተን ጡም እንሁንና እግዚኦ አጽነን ሰማያቲከ ወረድ። እኛ አንድ ሆነናል። እኛ ዘረኝነትን አስቀንጥረን ጥለናል። እኛ ራስ ወዳድነትን አስወግደናል። እኛ አንድ ሆነናል። አሁን ሰማዩን ዝቅ አድርገህ ውረድ ብንለው ይወርዳል አምላካችን። ግስሶሙ ለአድባር ወይጠይሱ፣ እናጠፋለን ኃያላንን የሚሉትን አንተ ዳሳቸው ስለ ይዳሳቸዋል። ወይጠይሱ እንደ ትቢያ ይበናሉ። አምር መባድርቲከ ወህቆሙ፣ መብረቅህን አሰምተህ አስደንግጣቸው ብንለው መብረቁን አምጥቶ የእግዚአብሔር መብረቅ ግድ ከሰማይ የሚወርደው ብቻ አይደለም፣ ይገስጻቸዋል ማለት ነው። መቼ እኛ ከዚህ ከአመድነት ከትቢያነት ወጥተን በሃይማኖት ጭቃ ተወቅተን ተዋህደን አንድ ጠንካራ አለት የሆን ጊዜ ያኔ እሱ ይወርዳል። ያኔ ሰማይ ዝቅ ይላል፣ እኛ ከፍ እንላለን። እኛና እግዚአብሔር እንገናኛለን። እኛና እግዚአብሔር ከተገናኘን ለእነ እግዚአብሔር እግዚአብሔር ምን ይክለና እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አሁን እኛ እንደ ሰው ከሰው ጋር አይደለም፣ በዘር ተከፋፍለን ከእግዚአብሔር ጋር ልንሆን አንችልም፣ ከሰው ጋር ተከፋፍለን። ስለዚህ ይሄን ጸሎት ብንጸልየው አልሰማ አልደርስ ያለው እግዚአብሔር ጨክኖ እግዚአብሔር አልሰማ ብሎ እግዚአብሔር ረስቶን አይደለም። አይረሳም። እግዚአብሔር በነቢዩ በኢሳይያስ አድሮ ሴት የወለደቻቸውን ልጆቿን ትረሳለችን ብሎ ይጠይቃል። ትረሳለችን? እናት የወለደቻቸውን ልጆች ትረሳለችን ይልና ምናልባት እናት ትረሳ ይሆናል። እውነት ነው። በሕፃንነቷ የተለያትን ልጅ እኮ አድጎ ምናምን ስታገኘው ትረሳለች፣ አታውቀው። ምናልባት እናት ኢንኬስ ትረሳ ይሆናል። እኔ ግን በምንም ታምር አልረሳችሁም ማለት። እግዚአብሔር አይደለም የረሳን፣ እኛ ረሳ ነው። እግዚአብሔር ፊቱን አልዞረም፣ እኛ ከእግዚአብሔር ፊታችን መለስ። አሁን ውረድ ወርደስ እንደት እናየዋለን። እኛ እኮ ፊታችን ዝመናል። ወደ እርሱ ዙረን ነው እኮ ውረድ የሚባለው። ውረድም ፍረድም የሚባለው ጎበዝ ወደ እግዚአብሔር ዙሮ እንጂ ከእግዚአብሔር ፊቱን መልሶ ለእግዚአብሔር ጀርባውን ሰጥቶ ውረድ የሚባል እንዴት ይሆናል? ወዴት ነው የሚወርደው? ስለዚህ ቅድም እንዳልኩት እነዚህን እርምጃዎች እንጀምር። የመጀመሪያው ካለንበት የያዝነውን ኃጢአት ማቆም፣ እስካሁን ለሰራነው ንስሐ መግባት፣ ቀጥሎ ንስሐ እንደገባ ስጋው ደግሞ መቀበል። ስጋው ደግሞ መቀበል ለካህን ብቻ አይደለም፣ 50 ዓመት ለሞላው የሚባል ነገር የለም። የተጠመቀ እና ንስሐ የገባ ስሙ፣ የተጠመቀና ንስሐ የገባ ማንኛውም ክርስቲያን ያገባ ያላገባ፣ ሴት ወንድ፣ ወጣት ሽማግሌ ስጋው ደግሞ ለመቀበል ይፈቀድለታል። የተጠመቀና ንስሐ የገባ ስጋው ደግሞ ተቀብለን ከዛ በኋላ ይሄን ዘር የሚባል ሰፈር የሚባል ጎሳ ቋንቋ የሚባል አይነት ቫይረስ ከአይምሯችን አውጥተን እንዋሃድና እግዚአብሔር አምላካችንን ጠይቀው። ያን ጊዜ አምላካችን ጸሎታችን ሰምቶ መከራችን አይቶ እስራኤል በግብፅ መከራ ሲቀበሉ ሲሰቃዩ በኦሪት ዘጸአት ምዕራፍ 3 ላይ እንደምናገኘው ወደ ሙሴ መጥቶ ርኢኩ ሕማሞሙ ለሕዝቤ ወሰማይኩ ገአሮሙ ወወረድኩ ከመ አድኅኖሙ፣ የወገኖችን የሕዝቤን የእስራኤልን ጩኸታቸውን ሰማሁ፣ መከራቸውን አየሁ፣ ስለዚህ ላድናቸው ወረድኩ፣ አንተን ደግሞ እንድታድን ምክንያት አድርጌሃለሁ ብሎ
ሙሴን እንደላከው ጩኸታችን እንዲሰማ መከራችን እንዲያይ ሊያድነንም እንዲወርድ እኛ ዝግጁ ሆነን ንስሐ ገብተን ሥጋውን ደሙን ተቀብለን እንጠብቀው። ይሄን እንድናደርግ አምላካችን ኃይሉን በእኛ ላይ ያሳድርብን። ይቆይ። አሰረ